ዛሬ የምናገርበት ርዕስ እግዚአብሔርን ስለሰጠን አገልጋዮች እናመስግነው የሚል ነው። ስለ አገልጋዮች ስለሰጠን አገልጋዮች እግዚአብሔርን እናመስግነው። ኤፌሶን 4 ከቁጥር 8 እስከ 13 ኤፌሶን 4 ከቁጥር 8 እስከ 13 ነገር ግን እንደ ክርስቶስ ስጦታ መጠን ለእያንዳንዳችን ጸጋ ተሰጠን። ስለዚህ ወደ ላይ በወጣ ጊዜ ምርኮን ማረከ፣ ለሰዎችም ስጦታን ሰጠ ይላል። ወደ ምድር ታችኛ ክፍል ደግሞ ወረደ ማለት ካልሆነ ይህ ወጣ ማለትስ ምን ማለት ነው? ይህ የወረደው ሁሉን ይሞላ ዘንድ ከሰማያት ሁሉ በላይ የወጣው ደግሞ ያው ነው። እርሱ አንዳንዶችን ሐዋርያት፣ ሌሎችን ነቢያት፣ ሌሎቹን ወንጌል ሰባኪዎች፣ ሌሎቹንም እረኞችና አስተማሪዎች እንዲሆኑ ሰጠ። ሁላችን የእግዚአብሔርን ልጅ በማመንና በማወቅ ወደሚገኝ አንድነት ሙሉ ሰውም ወደ መሆን የክርስቶስን ሙላቱ ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ ቅዱሳን አገልግሎትን ለመስራት ለክርስቶስ አካል ሕንፃ ፍጹማን የሆኑ ዘንድ ይላል። ኤፌሶን ምዕራፍ 4 ከቁጥር 8 እስከ 13። ጥቂት ወደ ኋላ ልሄድና ባለፉት ሳምንታት ስለምን እየተማርን እንደሆነ እንድታስታውሱ ፈልጋለሁ። ባለፈው ከሳምንታት በፊት ስለ አገልግሎት ወይም ስለ አገልጋይነታችን እግዚአብሔርን እናመስግነው በሚል ርዕስ እዚህ ቦታ ላይ ተካፍለን ነበር። ባለፈው ሳምንት ደግሞ ዶክተር አብርሃም እዚህ ቦታ ላይ ተጋብዞ ባገለገለበት ጊዜ ስለ ምርኮ እንድናመሰግነው እግዚአብሔር ስለሰጠን ምርኮ እንድናመሰግነው ከተናገረ በኋላ መጨረሻ ላይ ስንቶቻችሁ እንዳስተዋላችሁት ባላቅም እቺ አሁን የጠቀስኳትን ክፍል ጠቅሷት ነበር። ብዙ አልሄደባትም ግን ጠቅሷታል እና በጣም እየተገረምኩ ነበር። ስለዚህ ክፍል አልተነጋገርንም። መዝሙር 126ን ያው እንደተነጋገርነው ባለፈው ሳምንት እሱ በተሻለ ሁኔታ እንዲያገለግል በዚህ ቦታ ላይ ርዕስ ሰጥተነው ያገለገለው፣ ግን መጨረሻ ላይ ይህንን ሐሳብ አንስቶት ነበር። እኔ በቀጣይ ሳምንት ልናገርበት ያሰብኩት ይሄ ስለነበር የእግዚአብሔር መለኮታዊ ሐሳብና ፈቃድ ምን እንደሆነ አስተውል ነበር። ከዚህ አንጻር ዛሬ ስለ አገልጋዮቻችን ከማመስገናችን በፊት ወደ ኋላ 2 ሳምንት 3 ሳምንት ልውሰዳችሁና ስለ አገልጋይነታችን ስለ ራሳችን እናመስግነው ባልነው ክፍል ላይ ያነሳናቸውን መሰረታዊ ሐሳቦች ለማንሳት እሞክራለሁ። እኛ ሁላችን በክርስቶስ ከዳንን በኋላ መዳናችን በቂ ሆኖ ሳለ አገልጋይ የሚል ማንነትንና ክብር ጌታ ሰጥቶናል። አገልጋዮች አድርጎናል። ማናችንም ይህንን አገልግሎት የተቀበልነው በብቃታችን ወይም በማንነታችን አይደለም። ስለዚህ ይሄ በጸጋው የተሰጠንን አገልግሎት ቸል ማለት ዋጋ ያስከፍላል። ከዓመታት በፊት አንድ መጽሐፍ፣ እኔ ብዙ ጊዜ መጽሐፍ የመጨረሻውን ወይም በጣም ወሳኝ የሆኑ መጽሐፍ ደረጃ ላይ ስደርስ ከከተማ ወጣ ብዬ የመጽሐፍ ልማድ አለኝና አንድ ቦታ ላይ ተቀምጬ እየጻፍኩ ያለ አንድ ሰው አገኘኝ። ያ ሰው በዛ በሄድኩበት ከተማ ዩኒቨርሲቲ ውስጥ ትልቅ ቦታ ላይ ያለ ሰው ነው እና ስለዚህ ነገር አንስቶ ያወራኝ ነበረ። ማለት ስለ አገልግሎትና ስለ ፕሮፌሽኑ ወይም ስለ ሙያው ስለ ትምህርቱ ያወራኝ ነበር እና ዛሬ ያ ሰው ትልቅ ቦታ ላይ የተቀመጠ ሰው ነው። የዛን ጊዜ ዩኒቨርሲቲ ላይ አስተማሪ ነው። ትልቅ ሙያም የነበረው ነው። የፒኤችዲ ጥናቱንም እያጠና እንደነበረ ነገረኝ እና ደግሞ ቤተክርስቲያን ውስጥም ያገለግላል። ከዛ ያ ሰው ምን አለኝ? እኔ አለ ስለ አገልግሎቴ አለ ስለ አገልጋዮች አንስቶ ግራ የተጋባበት ነገር አለና የአገልጋዮች ትምክህት፣ በስም ላይ ያለ መደገፍ እና ደግሞ ስም ለማግኘት የሚሮጡት ኩራታችንን ተመልክቶ እኔንም ጭምር እየወቀሰ ነው የዘመኑን አገልጋዮች። እኔ አለ በዚህ ትምህርቴ እኮ ልመካ እችላለሁ አለ በማስተምረው
ዩኒቨርሲቲ ውስጥ ባለኝ አቋም በፒኤችዲ በምለው ማዕረጌ ልመካ እችላለሁኝ። ምክንያቱም ላቤን ጠፍ አድርጌ አጥንቼ ጊዜን ወስጄ እንቅልፌን ወስጄ ነው እንደው ልመካ ካልኩ፣ እግዚአብሔር በሰጠው በዚህ ነገር ግን እንዴት ልመካ እችላለሁ? ጸጋ እኮ ነው ይሄ እኮ ብሎ አለና ከዛ ይሄ እንኳን አለ ይሄ የተማርኩት ትምህርት እንኳን እሱ ባይረዳኝ ኖሮ የምሆነው አይደለም አለኝ። ምረሳው ነገር አይደለም። በእውነት እግዚአብሔር የሰጠን እድል ታላቅ እድል ነው። ማገልገል መቻል ከየት አንስቶ የት ቦታ እንዳስቀመጠን አገልግሉ ሲለን እድል ሲሰጠን ቀላል ነገር አይደለም ማገልገል። ስለዚህ ማመስገን አለብን። የጠቀስነው የመጽሐፍ ክፍል ታስታውሱ እንደሆነ የሐዋርያት ሥራ ምዕራፍ 1 ቁጥር 17 ከ15 እስከ 17 ያለውን ክፍል ነው የጠቀስነው። አገልግሎትን ቸል ማለት በደንብ ስሙኝ። በጣም የከረማችሁ በተለይ የቆያችሁ ሰዎች አገልግሎት ስታገለግሉ ድንገት እንደ ፍላጎት ትታችሁ ሄዳችሁ ሰዎች የሆነ ጊዜ በጣም ታገለግሉ የነበረ ምናልባት አሁን ችላ ያላችሁት አገልግሎትን ችላ ብሎ መሄድ ወይም የተሰጠን አገልግሎት ችላ ማለት ራስን እርግማን በታች መጣል ነው። ይሁዳ ስለሱ ሲናገር የተለየ የአገልግሎት ጸጋ ተሰጥቶት ነበር። ከሌሎች ይልቅ ታምኖ ነበር። ገንዘብ ያዥ ነበረ። ጌታ አምጥቶ ገንዘብ ያዥ ነው ያደረገው። ከሐዋርያት መካከል ይሄ ስልጣን የተሰጠው የታመነ ስልጣን የተሰጠው እሱ ነበር። ነገር ግን ቸል አለ። የተነገረበትም የትንቢት ቃል በሱ ላይ ተፈጸመበት እና ይሁዳ ሲጠራ የገንዘብ አገልግሎት ተሰጥቶት ነበረ። ገንዘብ እንዲያስተዳድር። አሁን ራሳችንን ታማኝ ስለሆንን አይደለም፣ ታማኝ ተደርገን ስለተቆጠርን ነው። እና እግዚአብሔር አመነው፣ ገንዘብን የሚያክል ነገር ሰጠው። እሱ ግን አልታመነም ይላል እና ከኛ ጋራ ተቆጥሮ ነበር ይላል ጴጥሮስ። ከኛ ጋራ ተቆጥሮ ነበር ይልና በመዝሙር መጽሐፍ መኖሪያው ምድረ በዳ ትሁን፣ የሚኖርባትም አይገኝ፣ ደግሞም ሹመቱን ሌላ ይውሰዳት ተብሎ ተጽፏል። እርግማን በላዩ ላይ ወደቀበት፣ የተጻፈው አገኘው ይለናል። ይሁዳ ራሱን እርግማን ውስጥ ከተተ፣ የማይገባው ነገር ውስጥ ገባ። ታምኖ የተሰጠውን አገልግሎት ታማኝ ተደርጎ ተቆጥሮ ነበር። እግዚአብሔር ታማኝ አድርጎ ቆጥሮት ነበረ። ወገኖች ሆይ ነቢዩ ኤርምያስ ያስጠነቅቃል። በምዕራፍ 48 ቁጥር 10 ላይ ይህንን በጣም ልብ ብላችሁ ስሙ። በነቢዩ ኤርምያስ ምዕራፍ 48 ቁጥር 10 ላይ የእግዚአብሔርን ሥራ በቸልታ የሚያደርግ እርጉም ይሁን ይላል። የእግዚአብሔርን ሥራ ቸል ብሎ የሚያደርግ፣ እግዚአብሔር የሰጠውን ሥራ አገልግሎት ቸል የሚል ታማኝ የማይሆን እርጉም ይሁን ይላል። እርግማን ያመጣል። አገልግሎትን ችላ ማለት በሕይወት እርግማን ያመጣል። በኑሮ እርግማን ያመጣል። ብዙ ነገሮቻችንን ይጎዳል። ስለዚህ ስለ አገልግሎት ስናወራ ምን ያህል ታማኝ ነን እግዚአብሔር በሰጠኝ አገልግሎት የሚለው ነገር የምር ሊያሳስበን ይገባል። የእግዚአብሔር ቃል በነቢዩ በሐጌ በመጣበት ዘመን እስራኤላውያን አይሁዳውያን የእግዚአብሔርን ቤት ጉዳይ ቸል በማለታቸው ምክንያት ምን አይነት እርግማን እንደመጣባቸው እኔ በወፍ በረር እንደዚሁ አነበዋለሁ። እርግማን ሲባል ወይም ከርስ በላያቸው ላይ እንዴት እንደመጣ ሲናገር የእግዚአብሔርም ቃል በነቢይ በሐጌ እጅ እንደዚህ ሲል መጣ። በውኑ ይህ ቤት ፈርሶ ሳለ እናንተ ራሳችሁ በተሸለሙ ቤቶቻችሁ ለመኖር ጊዜው ነው ብሎ ይጠይቃል። አሁንም የሰራዊት ጌታ እግዚአብሔር እንደዚህ ይላል፣ ልባችሁን በመንገዳችሁ ላይ አድርጉ፣ አስተውሉ ይላል። በሌላ ትርጉም ላይ አስተውሉ፣ ልብ ብላችሁ አስተውሉ ይላል።
ብዙ ዘራችሁ፣ ጥቂት አገባችሁ። በላችሁ ግን አልጠገባችሁ፣ ጠጣችሁ ግን አልረካችሁ፣ ለበሳችሁ ግን አልሞቃችሁ። ደሞዙን የተቀበለ ሰው በቀዳዳ ኪሱ የሚያደርገው ያክል ስል ደሞዙን ተቀበለ ይላል። ልብ በሉ። ብዙ ነው የዘራችሁት፣ ጥቂት ነው ያስገባችሁት። በላችሁ ግን ጥጋብ አልሆነላችሁ፣ ጠጣችሁ አልረካችሁ፣ ለበሳችሁ አልሞቃችሁ፣ ደሞዝ ተቀበላችሁ ልክ በቀዳዳ ኪስ እንዳስቀመጣችሁት ያክል ሆነባችሁ ይልና እንደገና ይደግመዋል። ልብ ብላችሁ ተመልከቱ ይላል። ልባችሁን በመንገዳችሁ ላይ አድርጉ። የሰራዊት ጌታ እግዚአብሔር እንደዚህ ይላል፣ ወደ ተራራ ውጡ፣ እንጨት አምጡ፣ ቤቱን ስሩ፣ እኔም በሱ ደስ ይለኛል፣ እኔም እመሰገናለሁ ይላል እግዚአብሔር። እግዚአብሔር እንድናገለግለው የሚፈልገው እሱ እንዲመሰገን ነው፣ እንዲከብር ነው፣ ደስ እንዲሰኝ ነው። እግዚአብሔር ከሰማይ ወርዶ እዚህ ጋር አግኝተ ነው የሆነ ነገር አንሰራለትም። ለሱ ያለን እያንዳንዷ እንቅስቃሴ አክቲቪቲያችን ግን በሱ ዘንድ ዋጋ አላት። በቀደም ዕለት ደስ የሚል ቃል ሰማው ስለ ይሄ በሰዎች ስለሚሆነው ትራውማ እና መተላለፍና አበሳ የሚል ቃል ስለ አበሳ፣ ስለ ትራውማን አበሳ ሰዎች የባለፈውን ያነሳላቸዋል። ያ ትራውማ መጥቶ ግን አበሳው እንዴት እንደነበር እግዚአብሔር ሲገልጥላቸው እንደዚህ ይላል፣ እናንተ ብዙ ነገር ተስፋ አደረጋችሁ፣ እነሆ ጥቂትም ሆነ። ወደ ቤት ባገባችሁ ጊዜ እኔ ፋልኩበት። ይህ ስለምንድን ነው ይላል የሰራዊት ጌታ እግዚአብሔር። እናንተ ሁሉ ወደ የቤታችሁ እየሮጣችሁ የእኔ ቤት ፈርሶ ስለተቀመጠ ነው። ስለዚህ ሰማያት በላያችሁ ጠልን ከልክለዋል፣ ምድሪቷን ፍሬን ከልክላለች። እኔም በምድርና በተራሮች በእህልና በወይን በዘይት ምድርን በምታበቅለው ላይ በሰዎችና በእንስሳቶች እጅም በሚደክምበት ሁሉ ላይ ድርቅን ጠርቻለሁ። ምናልባት እንደ ብሉይ ኪዳን አይነት የዛ ዘመን የሆነውን አይነት ቤት መስራት ላይጠበቅብን ይችላል። ግን ወንጌል ቀደም እዚህ ጋር ሕፃናት ልጆች ወጥተው የእግዚአብሔርን ቃል እያነበቡ ሲተነትኑ ይገርማል። ከነሱ ጀርባ ግን እዚህ መጣ የጸለይንላቸው ልጆች አሉ። ዝም ብሎ እንደው እላቸው ላይ የፈሰሰባቸው አይደለም። ተስፋ እንድናል የዛሬ 5 ዓመት እዚህ ጋር ቆመው የሚናገሩ ናቸው፣ የሚዘምሩ ናቸው። የእግዚአብሔር ስም የተባረከ ይሁን። ትኩረት ብዙ ወላጅ ለልጁ ትምህርት ቤት በጣም ይጨነቃል፣ ለልጁ ጤና በጣም ለመንፈሳዊ ነገር 2ኛ 3ኛ ነው። ጥሩ ትምህርት ቤት ስለማስተማሩ ያስባል። ጥሩ ቤተ ክርስቲያንና ጥሩ የጸሎት ቤት፣ ጥሩ የጸሎት ህይወት፣ ጥሩ የቃል ህይወት ብዙ አያሳስበው። እኔ ምን አላለሁ፣ አንዳንድ ወላጅ በገዛ ገንዘቡ በልጆቹ ላይ ሞትን መርገምን ይጠራል። ብዙ ወላጅ በሚሊዮን እኔ ወደፊት በጣም ብልቤው ስላለ እነዳት በጣም አስቡበት። የሪሃብ ሴንተር ይሄ በሱስ ወጣት ልጆች በሱስ የሚጠቁ የሚፈወሱበት ማዕከል እንደሚኖረን እየታየኝ ነው። አሜን። ብዙ ሀብታሞች ልጆቻቸው ላይ ብዙ ነገር ማድረግ ይችላሉ፣ ግን ከዛ ማውጣት አልቻሉም። ቤተ ክርስቲያን ለዚህ መፍትሄ ያላት፣ ለዚህ መልስ አላት። ደግሞ እግዚአብሔር ስራ እንደጀመረ ነግራቸዋል። እነዚህ ልጆች በቀደም ከኤርጋ ጋር ስናወራ ነበራል። እየተሰራ ያለው ስራ አስደናቂ ነገር ነው፣ ወደፊት ይገለጣል። እነሱ እኛን ወደ መጥቀም እየመጡ ነው። እግዚአብሔር ደግሞ ታሪክ ይሰራል በዚህ። እኛ እዚህ ጋር የምንሰራው ስራ ነገ ፍሬው ብዙ ነው። እነዚህ ሰዎች ይደክማሉ ብዙ ነገር ለማግኘት፣ ግን የእግዚአብሔር አንደኛ አይደለም፣ 2ኛ ነው፣ 3ኛ ነው። ጸሎት ግድ የለም፣ ጽናት ይቀድማል። መጀመሪያ ጸልይ የሚል ወላጅ አለ። ጸሎት ትታል አላጠናም ብሎ እንደሚቆጣጠር። ይሄ ነው የአዲስ ኪዳኑ ዋና ነገር። ዛሬ እግዚአብሔርን ቃል አንብበሃል? ፊዚክስና ኬሚስትሪም አንብብ፣ በጣም ያስፈልጋል። ልጆቻችን የላቁ እንዲሆኑ እንፈልጋለን፣ የተሻሉ እንዲሆኑ እንፈልጋለን። ግን ዛሬ እኮ እየጠፉ ያሉት ገንዘብ ያላቸው ብዙዎች ናቸው፣ የተማሩ ናቸው፣ ዓለምን እያጠፉ ያሉት። ለዓለም መፍትሄ ደግሞ ይሄ ወንጌል ነው። ቤታችን ውስጥ ጸሎት አለ ወይ? መሰዊያዎች አሉ ወይ? የሆነ
ቀን የሆነ ነገር ድንገት ስንዋንን የሚመጣ ነገር እንዳይሆን። ስለዚህ ወገኖች ሆይ ቤታችን ውስጥ ይሄ ቤቴ ፈርሶ ሳለ እናንተ ባማሩ ቤቶቻችሁ ለልጆቼ ብሎ የሚሉ ወላጆች ብዙ ጊዜ ገጥሙኛል። ውጭ ሀገር ይሄዳሉ፣ 18 ሰዓት ይሰራሉ። የሆነ ቀን ሲነቁ ልጆቻቸው እጃቸው ላይ የሉ። አሳዛኝ ነገር ነው። እንድንነቃ ነው የምነግራችሁ። ቤቴ ፈርሶ ሲል ይሄ ቤት ብቻ ላይሆን ይችላል። በወንጌል ከልጆች ከቤተሰብ ነው የሚጀምረው። ይህንን እንድታስቡበት ነው። ባለፈው ሳምንት በመጣልን መልእክት ላይ ስለ አገልጋዮች መሰጠት እንድናመሰግነው እግዚአብሔር ሲናገረን ነበር። እነዚህ አገልጋዮች ታማኝ ተደርገው የተሾሙ ኃይል የተሰጣቸው ናቸው እና መዝሙር 126ን በሁለት ከፍሎ በልመናና በምስጋና መካከል ነው ሕይወታችን የሚሄደው የሚለውን መልእክት ዶክተር አብርሃም በደንብ አካፍሎናል። የመጀመሪያ 3 ምዕራፎች ምስጋና ናቸው ስለ ምርኮ። ቀጣዮቹ 3 ምዕራፎች ደግሞ ልመና ናቸው። እናም በልመናና በምስጋናና በልመና መካከል ሕይወታችን ዑደቱ ብሎ ነግሮናል። ምልልሱ ዛሬ ስለ አገልግሎታችን ማመስገን ብቻ ሳይሆን ስለ አገልጋዮቻችን ማመስገን እንድንችል ላበረታታችሁ ነው። ባለፈው ትንሽ ጀምሬው ያቆምኩትን ነው ለመጨረስ የመጣሁት። እዛ ምዕራፍ ላይ እንደምታዩት እግዚአብሔር የጽዮንን ምርኮ በመለሰ ጊዜ እጅግ ደስተኞች ሆንን። አፋችን ደስታ አንደበታችንም ሐሴትን ሞላ። እግዚአብሔር በአሕዛብ ዘንድ እግዚአብሔር ታላቅ ነገር አደረገላቸው ተባለ። እግዚአብሔር ታላቅ ነገር አደረገልን ደስም አለን ይላል። እዚህ ደግሞ በኤፌሶን 4 ላይ ነገር ግን እንደ ክርስቶስ ስጦታ መጠን ለእያንዳንዳችን ስጦታን ሰጠን። ስለዚህ ወደ ላይ በወጣ ጊዜ ምርኮን ማረከ፣ ስጦታንም ሰጠ ይላል። ምርኮ ተማርኮ የተሰጡን ስጦታዎች አሉ። ስለ ስጦታዎቻችን እንድናመስግን፣ ስለ አገልጋይነታችን ብቻ ሳይሆን አለማገልገል መርገም አለው የሚለውን ነው እስካሁን ቅድም ሳሳይ። አለመታመን በደል ነው ለማለት ነው ቅድም የተናገርኩት። አሁን ደግሞ የምነግራችሁ ስለ ተሰጡን ስጦታዎች እናመስግን። ስለ አገልጋዮቻችን እናመስግን፣ ስለ ስጦታዎቻችን እናመስግን። እኛ ሁላችን አገልጋዮች ነን። እግዚአብሔርን እናመስግን። ደግሞ የተሰጡን አሉ። እግዚአብሔርን ደግሞ ስለ እነሱ እናመስግን ነው የዛሬ መልእክቴ። እግዚአብሔር ስጦታዎችን እንደሰጠን አገልጋዮችም ስጦታዎች እንደሆኑ ስንቶቻችሁ እንደምታውቁ ወይም እንደሚገባችሁ አላውቅም። ለምሳሌ እኔ እዚህ ስቆም በጣም እባርካለሁ። ለምሳሌ ስለ ሙዚቀኞች ሁሌ ነው አይደል የምባረከው፣ እግዚአብሔርን አመሰግናለሁ። ምክንያቱም ሙዚቀኛ ዝም ብሎ አይገኝም። በዚህ ዘመን መንፈሳዊ የሆነ ጌታን የሚወድ ትሁት የሆነ ጌታን በእውነት በመንፈስ የሚያመልክ። ስለዚህ እኔ ስለሚገባኝ አመሰግናለሁ። ስለ አገልጋዮች አመሰግናለሁ እግዚአብሔር ስለ ሁሉም። ዛሬ እነዚህን ወንድሞችና እህቶች ሳይ በጣም ነው ደስ ያለኝ። በጣም የሚገርም መንፈስ ነበር፣ ተነክቻለሁ። አመሰግናለሁ። ስንቶቻችሁ ታመሰግናላችሁ? አብረውኝ ስለሚያገለግሉ ሰዎች አመሰግናለሁ። ስለ ሳሚ ብዙ ጊዜ ሳመሰግን ሰምታችሁ ይሆናል። በጣም ወደፊትም አመሰግናለሁ። ምክንያቱም የገባኝ ነገር አለ። ወደ እናንተ ቢጋባም ደስ ይለኛል። አገልጋዮች ስጦታ ናቸው። ስጦታነታቸው ከላይ ተናጥቆ ይውላችሁ ወደ ላይ በወጣ ጊዜ ምርኮን ማረከ፣ ስጦታንም ሰጠ ሲል ስጦታው ዝም ብሎ ከሆነ ቦታ ላይ አምጥቶ አይደለም የተሰጠው። ተጋድሎ ዋጋ ከፍሎ ደሙን አፍስሶ ሕይወቱን ሰውቶ ነው ያንን ሰውዬ አምጥቶ የሰጠኝ። ፈረንጆች እንኳን የስጦታ ፈረስ ጥርሱ አይታይም ይላሉ። ፈረስ የሚታወቀው እድሜው በጥርሱ ነው። የስጦታ ከሆነ ግን እድሜውን እንኳን አትይ፣ የስጦታ ከሆነ ተቀበልን ይባላል። ይሄ እኮ ጥርሱ የማይታይ የሚባል አይደለም። ከላይ ከሰማይ ከሱ ዘንድ የሆነ ስጦታ ነው። እሱ ነው የሰጠን አገልጋዮች። የሚሰጠንም እሱ ነው። እርሱም ይላል አንዳንዶችን ሐዋርያት፣ አንዳንዶችን ነቢያት፣ ሌሎቹ ወንጌል ሰባኪዎች፣ ሌሎቹ እረኞች፣
አስተማሪዎች እንዲሆኑ ሰጠ። ስጦታ ሰጠን። ሕይወትን የሰጠን፣ ድነትን የሰጠን ጌታ፣ በረከትን የሰጠን ጌታ አገልጋዮችንም ሰጠን። እኔ ራሴን የምቆጥረው እንደ ስጦታ ነው ለዚህ ቤተ ክርስቲያን። አሜን። አንዳንድ ሰዎች ይህን ያክል ዘመን ስንጸልይ ነበረ ስላንተ ይሉኛል። ጌታ ባርካቸው። ለምን? ስጦታ እንደሆንኩ አውቀው ለእኔ ይሁን። ይሄ ሰው ለራሱ ገንዘብ እንደሚለምን ስለ አገልጋይነት እኔ ጸልያለሁ። እግዚአብሔር ነቢያትን እንዲሰጠን፣ ሐዋርያትን እንዲሰጠን፣ ወንጌል ሰባኪዎችን እንዲሰጠን፣ አስተማሪዎችን እንዲሰጠን፣ እረኞችን እንዲሰጠን እለምናለሁ። አሁንም አንዳንድ ቦታ ላይ ሳይ ምን አለ እንደዚህ አይነት ሰው በኖረ ብዬ እኛ መካከል እመኛለሁ ስጦታ ጌታ ቢሰጠን ብዬ። ጠዋት የነበራችሁ ሰዎች አይታችኋል። ፓስተር ሳሚ እዚህ ጋር ፕሬዘንት ሲያደርግ አይደል? ሰባኪ ብቻ እንዳልሆነ በጣም ፕሮፌሽናል የሆነ ሰው እንደሆነ ያያችሁ ይመስለኛል። እኔ ሰዎችን ጓደኞቼን ስባርክ በጌታ ፊት ነው የምነግራችሁ። እንደ ሳሚ አይነት ሰው ይስጣችሁ ነው የምላችሁ። አሜን። እዚህ መካከል ሰዎችን እንደ ከሌ አይነት ብዬ የምላችሁ አሁን ከጀመርኩኝ ስለማላውቀው በሱ ላይ እንደ ሳምፕል ይበቃችኋል። አሜን ሃሌሉያ። እንደዚህ አይነት ይስጣችሁ። ስጦታ ነው እግዚአብሔር የሚሰጠው፣ ስጦታ ነው። አገልጋዮች ስጦታ ናቸው። እነዚህ ስጦታዎች ምን ያድርጉ አለ? ሁላችንም የእግዚአብሔር ልጅ በማመንና በማወቅ ወደሚገኝ አንድነት ሙሉ ሰውም ወደ መሆን በክርስቶስም ሙላት ወደሚሆን ወደ ሙላቱ ልክ እንድንደርስ ቅዱሳን አገልግሎት ለመስራት ለክርስቶስም አካል ሕንፃ ፍጹማን እንሆን ዘንድ። ምን ማለት ነው? ባጭሩ የእግዚአብሔር ልጅ እንድናምን እንድናውቅ ወደ አንድነት እንድንመጣ ለማድረግ የሚሆኑ አገልጋዮች። ምን አይነት አገልጋዮች? ወደ እምነት እንድንመጣ የሚያደርጉ አገልጋዮች። ምን አይነት አገልጋዮች? ወደ እውቀት እንድንመጣ የሚያደርጉ አገልጋዮች። ምን አይነት አገልጋዮች? ወደ አንድነት ወደ መገጣጠም የሚያመጡን አገልጋዮች። ምን አይነት አገልጋዮች? ወደ ፍጽምና ይዘውን የሚሄዱ አገልጋዮች። ጌታ ይርዳን። አገልጋዮች ሲሰጡን እየተገነባን እንሄዳለን። ተቃራኒውን አስቡ። ለምሳሌ ወደ አለማመን የሚወስዱን ጥርጣሬ ውስጥ የሚከቱን አይደለም። ወደ አለማወቅ እውቀት የሚመስል ይላል እኮ ጢሞቴዎስ ላይ። በውሸት እውቀት ከሚመስል ለዚህ ዓለም ከሚመች ተረት ሞልቷል እኮ ብዙ ነገር። እውቀት ነው ብሎ ሰዎች እየጠፉ ያሉበት ብዙ ቦታ አለ። ወደ ማወቅ የሚወስዱን አገልጋዮች፣ ወደ አንድነት የሚወስዱን አገልጋዮች፣ ወደ መፍረስ አይደለም፣ ወደ ልዩነት አይደለም፣ ወደ መገጣጠም ጌታን ወደ ማክበር የሚወስዱን አገልጋዮች። ይህ ብቻ አይደለም፣ ወደ ፍጽምና ወደ ክርስቶስ እሱን ወደ መምሰል የሚወስዱን አገልጋዮች ያብዛልን፣ ያብዛልን። ስለዚህ ምን እናርግ? መጀመሪያ ስለ አገልጋዮች እናመስግን። ጌታ ስለሰጠን አገልጋዮች እናመስግን። ቀላዋጮች አንሁን። አሁን አንዳንድ ጊዜ እኔ ሌላ ቦታ ቸርች ዘዋሪ ሰባኪ ነኝ እንደምታውቁት፣ የሆነ ቦታ ሄጄ አገልግዬ ስመጣ አቤት ያድናቆት መዓት። አንዳንድ ቦታ ለመጀመሪያ ጊዜ ወንጌል የሰሙ እስኪመስል ድረስ መጥተው እንዲህ አይነት ቃል ሰምተን አናውቅም ይሉኛል። ላይ ነው የሚተኩሱኝ እና መጀመሪያ ላይ እሸወድ ነበር። በኋላ ግን ገባኝ። እኔ የድግስ ቀን ወጥ ነኝ፣ የዕለት ምግብ አይደለሁም ይዤ የምቀርበው። የድግስ ቀን ምግብ፣ የሆቴል የሬስቶራንት ምግብ ደግሞ ይጥማል ይዤ የምቀርበው ነገር እና የዛን ቀን ሰው ሁሉ ያደንቃል። ከዚህ በፊት ወንድማችን ኤፍሬም የነገረን ምሳሌ ከዛ በኋላ በተለይ በጣም አስተውላለሁ። ኮንፈረንስ ላይ የሆነ ሰው መጥቶ ሰብኮ ታላቅ መነቃቃት ሲሆን በጣም ተደስተው አንዱ መጣና ፓስተር አንተ እኮ የምትጋብዛቸው አገልጋዮች በጣም እኮ የማረሳውን ቃል ነው የምሰብኩት
ኮንፈረንስ ላይ የምሰማውን ቃል አልረሳውም ሲለው ልክ ነው አለው። እኔ ከሚስቴ ጋር 30 ዓመት ኖር ያለው 30 ዓመት ስኖር አልፎ አልፎ ሬስቶራንት ሄደን እንበላለን። ሬስቶራንት የምበላው ምግብ አልረሳውም። ነገር ግን የምኖረው በሚስቴ ዕለታዊ ቁርስ ምሳ እራት ነው አለ። አያችሁ፣ አንዳንዴ እኔም የሚገጥመኝ ነው የምነግራችሁ። መካከላችን ካሉት እግዚአብሔር ከሰጠን አገልጋዮች መጀመር አለብን። ክትትል ከሚያስተምሩን፣ መዝሙር ከሚያስጠኑን፣ ጸሎት አብረናችን ጸልየው ካሳዩን፣ ከሚተጉልን መጀመር አለብን። ማድነቅ አለብን። ይህ ስላችሁ ለምንድን ነው? አብረን እለት እለት የምናገኘው ምግብ እዚህ ነው ያለው። ስንጠቀምበት ዛሬ ማለዳውን የሚገርም የእግዚአብሔር ብፌ ስንጠቀም ነበር። እስቲ የተጠቀመ ሰው ጮኸ አሜን ይበላ። በቃ እግዚአብሔር መባረክ። ጌታ ሆይ ስለሰጠን ስንት አይነት ጸጋ አየን ዛሬ። ብዙ አይነት አይደል? ልቁጠርላችሁ እንዴ? ጠዋት ዘኔ ጸለይ፣ ከዛ ሳሚ እዚህ ጋር ቆሞ ፕሬዘንት አደረገ፣ አሌክስ ቆመ፣ ከዛ መሳሪያ ተጫዋቾቹ መጡ፣ ሙሌ ኳየሮቹን ይዞ መጣ፣ ህጻናት ልጆች እዚህ ጋር ቆሙ፣ ከዛ ምናምን፣ ከዛ እኔ ቆንኩኝ። ተመልከቱ ቢፌው ግን ዕለታዊ ቢፌ ነው። ይሄ ሳምንታዊ ቢፌ ነው አለ። እዚህ መካከል ማመስገን አለብን እግዚአብሔርን ስለሰጠን አገልግሎት። አገልጋዮች ስለሌለ ብዙ ጊዜ ትዝ የሚለን የሌለንን ነው። እኔ አሁንም ደግሜ ልንገራችሁ፣ ዘዋሪ ሰባኪ እንደመሆኔ መጠን ብዙ ቦታ ዞሬያለሁ። እዚህ ቦታ ላይ መጥቼ ለማገልገል የወሰንኩበት ቦታ ይሄ ቦታ ከብዙ ቦታዎች ይልቅ ለኔ ያየሁት ለጠለቀው ነገር ለወንጌል እውነት የተሻለ ስፍራ ሆኖ ስላገኘሁት። አሜን አትሉም? የነበራችሁ የከረማችሁ ብዙ ድሎች ነበሩኝ፣ አየሁኝ፣ ዞርኩ። በጣም ይሄንን ማድነቅ አለባችሁ። አጠገባችሁ ያለውን ጸንተው የቆዩ አገልጋዮች፣ ሕይወታቸው የሚናገር አገልጋዮች፣ ጌታን የሚወዱ አገልጋዮች፣ የተሰጡ አገልጋዮች ዙሪያችን አሉ። አመስግኑ፣ እግዚአብሔርን አመስግኑ። ስለ ከሊት አመሰግናለሁ፣ ስለ ከሊ አመሰግን። ልጆች ስታዩ አመስግኑ፣ ወጣቶችን ስታዩ አመስግኑ፣ ብቅ ሲሉ አመስግኑ። ዛሬው ሰማን አይደል? አመስግኑ። የእግዚአብሔር ቃል ይዘው በክብር እኔ እኮ ምን ሊያመጡ ነው ብያለሁ። መጽሐፍ ቅዱስ ይዘው ገልጠው መናገር ስለ እነሱ ማመስገን አለብን። እግዚአብሔርን ማክበር፣ ቤቱ ስላሉ ወላጆቻቸውን ስለሚያከብሩ፣ ቁጭ ብለው ስለሚማሩ፣ ስለ ልጆች አገልጋዮች፣ ስለ ወንጌላውያኑ። ይሄ ብቻ አይደለም ደግሞ ሰጣ ስለ ስጦታው ማመስገን እንዳለብን ሁሉ ምርኮ ስለ ምርኮኞቹ ማመስገን። ተማርከው ነው የመጡት እነዚህ። እናንተ ለዓለም አትሆንም፣ ነይ አንቺ ለዓለም አትሆኝም፣ ቤቴ ነው የምታገለግዩ። ማርኮ ምርኮን ዘርግፎ አሜን። እስቲ አመስግኑት። ዛሬ እናመስግነው፣ ይህንን ጌታ እናመስግነው። ስለ መዘምራኖቻችን እናመስግነው፣ ስለ ኳይሮቻችን፣ ስለ ህፃናት ልጆቻችን፣ ስለ ወጣቶቻችን፣ ስለ ወንድም ስለ እህቶቻችን፣ ስለ ወንጌላውያኖቻችን፣ ብራቸውን ገንዘባቸውን ስለሚሰጡ፣ ስለ አስተማሪዎቻችን፣ ስለ እረኞቻችን፣ አብረውን ስለሚጸልዩ፣ በጸሎት ስለሚያተጉን፣ ስለ ሙዚቀኞቻችን የእግዚአብሔር ስም የተባረከ ይሁን። አመስግኑት። አሜን። ግድ የለም ገና እናመሰግነ። በኢትዮጵያ ቤተ ክርስቲያኑ ስላሉ ሰዎች ስለሌሎቹ ከማመስገን በፊት ይሄንን እናመስግን። ስላሉት እናመስግን ጌታን። ጌታ ይባረክ። አሉ እያደጉ ያሉ የከረሙ በጽናት ያገለገሉ። ዞር ዞር ብትሉ ብዙ ሰው ታገኛላችሁ። አጠገባችሁ ጎናችሁ ያለው ሰው የሆነ የከበረ ነገር ያለው ሰው ነው። ሲዞር ብሎና በቀኝም በግራም ሰላም በሉት። ስለዚህ ሰው እግዚአብሔርን አመስግኑ። አሜን ሃሌሉያ። ግራና ቀኛችሁን እያያችሁ አሜን። ቀደም ባለፈው ዶክተር አብርሃም ምን አለ? ህይወት
በምስጋናና በልመና መካከል ናት አይደለ? አዎ ደግሞ ምርኮ አግኝተናል። አይበቃንም። እስቲ አይበቃንም በሉ። አሜን። ይጨመርልን። በቃ ይሄ ጉባኤ እባካችሁ አታሳፍሩኝ። እግዚአብሔር ስጦታ ሲሰጥ ሰፍ ብሎ የሚቀበል ተሻምቶ የሚቀበል የእግዚአብሔርን ስጦታ ተሻምቶ የሚወስድ ደስ ብሎት የሚወስድ ነጥቆ የሚወስድ አሜን። ክብር ስጡት ለጌታ። ቀጥሎ ምን ይላል? ይሄ ብቻ አይደለም የሚያስፈልገን። ኢየሱስ ምን አለ? ማቴዎስ ወንጌል ምዕራፍ 9 ቁጥር 35 ላይ ማቴዎስ ወንጌል ምዕራፍ 9 ቁጥር 35 ላይ ዶክተር አብርሃም ያለውን አስታውሳችኋለሁ። በምስጋና ብቻ አይደለም ልመናም አለ። አቤቱ ምርኮ ብቻ አይደለም እንድትሰጠን የምንፈልገው። አቤቱ ታላቅ ነገር ያድርገልናል፣ ደስም ብሎናል። በደቡብ እንዳሉ ፈሳሾች ምርኳችንን መልስ፣ ሌላም ጨምርልን። በለቅሶ ዘርተን በደስታ እንመለስ። ስለዚህ ምርኳችንን ከኔጌቭ ምድረበዳ ላይ አምጣልን። ይሄ ኔጌቭ የሚባለው ይሄ የደቡብ ምድረበዳ ጨው ያለ ነው፣ ድርቅ ያለ ምንም ነገር የሌለው። ከዛ አምጣልን፣ ከምድረበዳው ላይ ያምጣልና። አሜን። ያምጣልን እግዚአብሔር፣ ይስጠን እግዚአብሔር። እና ምን እናርግ እንዲሰጠን? እጃችንን አጣጥፈን ዝም ብለን እንመልከት በርበር አይደለም። ኢየሱስ እንደዚህ ያለ። ኢየሱስም በምኩራቦቻቸው እያስተማረ የመንግስትንም ወንጌል ሁሉ እየሰበከ በሕዝቡ ያለውን ደዌና ሕመም ሁሉ እየፈወሰ በከተማና በመንደሮች ሁሉ ይዞር ነበር። ብዙ ሕዝብም ባየ ጊዜ እረኛ እንደሌላቸው በጎች ተጨንቀው ተጥለውም ነበርና አዘነላቸው። በዚያን ጊዜ ደቀ መዛሙርቱን መከሩስ ብዙ ነው፣ ሰራተኞች ግን ጥቂት ናቸው። እንግዲህ የመከሩ ጌታ ወደ መከሩ ሰራተኞችን እንዲልክ ለምኑት። ሉቃስ 10:2 እንደገና ላንብብ። ሉቃስ 10:2 ከዚያ በኋላ ሉቃስ 10:2 ከዚያ በኋላ ጌታ ሌሎችን 70 ሾመ፣ 2 አድርጎም እርሱ ሊሄድበት ወዳለው ከተማና ስፍራ ሁሉ በፊቱ ላካቸው። መከሩስ ብዙ ነው፣ ሰራተኞች ግን ጥቂት ናቸው። እንግዲህ የመከሩ ጌታ ለመከሩ ሰራተኞችን እንዲልክ ምን አርጉ? እስቲ ጮኻችሁ በሉት፣ ምን አርጉ? እንደገና በታላቅ ድምፅ በሉት እስቲ፣ ምን አርጉ? የጌታ የጸሎት ርዕስ እነግራችኋለሁ። አንዳንድ ሰው ጸልይልኝ ይላል አይደል? ጌታ ጸልዩልኝ ያለ ይመስለኛል። ይሄን ክፍል እንደ ሰው ጸልዩ ነው ያለው፣ ግን ጸልዩልኝ ያለን እስኪመስለኝ ድረስ ይሰማኛል። ይሄ የማቴዎስ ወንጌል ላይ መከሩ ብዙ ነው። መከሩ ሃርቨስቱ በጣም ብዙ ነው። እንደዚህ ተንጣሏል፣ ግን ሰራተኞች ጥቂት ናቸው። ጥቂት ናቸው ሰራተኞች። ስለዚህ ምን አድርጉ? ለምኑ። ጌታ ምን አየ? እረኛ እንደሌላቸው በጎች ተጥለው አየ። በዛን ጊዜ 6,000 በላይ የሚሆን ፈሪሳዊ የሃይማኖት አስተማሪ በእስራኤል ምድር ነበር። ኢየሱስ ግን ምን አለ? እረኛ እንደሌላቸው በጎች ተጥለው ነበረና አዘነላቸው። ልብሳቸውን ያሳመሩ፣ ንግግር የሚያውቁ፣ ስርዓት የሚያውቁ ሰዎች ነበሩ። ሕዝቡ ግን እረኛ እንደሌለው በጎች ተጥለው ነበር። ስለዚህ አገልጋይ ስንለምን ሰራተኛ አገልጋይ የምለው ገብቷቸዋል። ስም የለጠፈ አይደለም። ፓስተር፣ ሐዋርያ፣ ነቢይ ስም አይደለም። ወንጌላዊ ስም አይደለም፣ ተግባር ነው። ሰራተኞች እንዲልክ ለምኑት። ቅድም ስትራቴጂክ ፕላኑን ስንማር እስቲ አይናችሁን ቀና አድርጋችሁ እዩ የሚል እንደ መልእክት ነው። ባለፈው 5 ዓመትም ከዛም በኋላም ሪቫይዝ ስናደርግ ስትራክቸራችንን ለማየት ሞክር። እስቲ በየቀኑ ማድረገው ነው። እኔ አንዳንዶቹን ሳይ እምቀናባቸዋሉ። ከኛ እምነት ውጭ የሆኑ ሁሉ የሚገሉት ብቻ ሳይሆን የሚሞቱለት እውነት ያላቸው
የሚሞቱለት፣ የሚጠፉለት፣ የሚሰደዱለት፣ የሚጎዱለት እውነት ያላቸው ሰራተኞች፣ ጥለው የሚሄዱ ሳይሆን በጥቂት ነገር ተስፋ የሚቆርጡ ሳይሆን እስከ ሞት ድረስ የሚጋደሉ። እግዚአብሔር እንደዛ ሰራተኛ ያርጋችሁ። ይሄ ወንጌልኛ ጋር የደረሰው እንደዚህ አይነት ሰራተኞች ስላቆዩልን ነው። እንደዚህ አይነት ሰራተኞች ነፍሳቸውን ከሐዋርያት መካከል የተፈጥሮ ሞት የሞተ ወይም አርጅቶ የሞተ ዮሐንስ ወንጌላዊ ብቻ ነው ይባላል። እሱ ከፈላ ዘይት አምልጦ ፍጥሞ በምትባል ደሴት ውስጥ ተይዞ ተወስዶ፣ ብዙ ጊዜ ዮሐንስ ወንጌልን ስንማር እንደሰማነው ቤተ ክርስቲያን በቅፍ እየሄደ አስቀምጡኝ እዛ መካከል እና ሁሌ እርስ በርሳችሁ ተዋደዱ የምትለዋን ቃል ብቻ እየተናገረ እስኪሞት ድረስ የታመነ ዮሐንስ። እግዚአብሔር ታማኝ አገልጋይ ያርጋችሁ። ጳውሎስ እንደዚህ ነው፣ ለአገልግሎቱ ታማኝ አድርጎ ቆጥሮ የሾመኝ አምላክ። አገልግሎት ታማኝነትን ይፈልጋል፣ ሰራተኛ መሆን። በሉቃስ ላይ እንዳያችሁት ሁለት አድርጎ ሸኛቸውና መከሩ ብዙ ነው አለ። ቅድም በጸሎት ላይ ስንቶቻችሁ እንዳስተዋላችሁት አላቅም፣ 400 ምናምን ሰዎች ለመጠመቅ የተሰናዱ አይደል? ያስቀናል አይደል? እግዚአብሔር ይመስገን። መንገድ ላይ ነን አልኩ፣ ደግሞ እነሱን ሳይ በቃ ተደሰትኩ። ሃሌሉያ። ገና እግዚአብሔር ምርኮ ያበዛልናል። ግን ከምርኮ በፊት ሰራተኛ ይቀድማል። ሰራተኞች ነን ወይ? ዘፍጥረት 39 ቁጥር 9 ላይ አንድ የተሸነቀረች ቃል አለች። ብቻዋን ስትወጣ በጣም የምትገርም ናት። ለእናንተ እንደ መልእክት እሰጣችኋለሁ። ዮሴፍ የጲጥፋራ ሚስት አብራኝ ካልተኛ ብላ ባስቸገረችው ጊዜ እምቢ አላትና ከዛ ባልሽ እኮ ይህ ሁሉ ሰጥቶኛል፣ ምንም ያቀረኝ የለም፣ አንቺንም ያልሰጠኝ ሚስቱ ስለሆንሽ ነው ይልና ለዚህ ቤት ከኔ የሚበልጥ ሰው የለም ይላል። ለዚህ ቤት ከኔ የሚበልጥ ሰው የለም። እጃችንን እንደዛ ብለን የምንጠቁምበት እከሌ 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 የምንልበት አይደለም አሁን ዘመኑ። ወደ ራሳችን ለዚህ ቤት ከኔ የሚበልጥ ሰው እስቲ እንበለው። እስቲ ድገሙት። አንድ ጊዜ ድገሙት። በቃ አንተ ነህ ያለው፣ አንቺ ነሽ ያለሽው። ልክ እንደ ዮሴፍ በአደራ የተሰጣችሁ መንካት የማይገባችሁ አንድ ነገር ቢኖርም የሱን ክብር፣ የሱን ልውና፣ የሱን ማንነት፣ ሌላ ሁሉ ለእኛ ተሰጥቶናል። ከኔ የተሻለ ሰው፣ ከኔ የሚበልጥ ሰው የለም። እኔ ለዚህ ቤት ዋና ነኝ። የሆነ የጎደለ ነገር ካለ በዛ ቦታ ላይ እንዲቆም፣ በፈረሰው በኩል በተበላሸው በኩል እንድቆም እንዳስተካክል ጌታ ያኖረኝ እኔ ነኝ። ሰራተኞች ያላችሁ እናንተ በጌታ ፊት ራሳችሁን አስገቡት። ሰራተኛ አለ። ጌታ ሰራተኛ ይፈልጋል። ህይወቱን የሚሰጥ፣ ገንዘቡን የሚሰጥ፣ ጊዜውን የሚሰጥ፣ ክብሩን የሚሰጥ ሰራተኛ ይፈልጋል። እንዴት እናገለግለው? በምን አይነት መንገድ? በቤተ ክርስቲያን ውስጥ ከመደበኛ ስራችን ውጪ ባለን ትርፍ ጊዜ የምናገለግል አገልጋዮች አለን። በቅጥር በሙያችን መስራት የምንችላለን። ለተወሰነ ሰዓት በሙያችን የምናገለግል ሰዎች አለን። ላልተወሰነ ጊዜ ሙሉ ጊዜ በመስጠት አንድ ጊዜ ለምሳሌ ፓስተር ሳሚ ለአንድ አመት ልስጥ ብሎ እንደነበር አስታውሳለሁ። ለአንድ አመት ሙሉ ጊዜ ልስጥ፣ በቃ ስራ አቁሜ ለአንድ አመት ልስጥ ብሎ ነበር። ላልተወሰነ ጊዜ ሙሉ ጊዜ መስጠት አለ። ደግሞ ሌላው ምንድነው? ሙሉ ጊዜ ሰጥቶ ማገልገል አለ። ብዙ ጊዜ ስለ ሙሉ ጊዜ ሲወራ በዚህ ዘመን ይቅርታ አድርጉልኝ፣ ሙሉ ጊዜ ጥሪ ያለኝ ምናምን የሚል እዚህ መካከል ካለ በጣም ቆም ብላችሁ አስቡት። ብዙ ሰው ሙሉ ጊዜ መስጠት የሚመስለው ሙሉ ጊዜውን ማስጣት፣ ነጭና ጥቁር ማኪያቶ በየካፌው የግዞሩ እያማረጡ
በሳምንት አንድ ቀን ለመስበክ። ለዚህ ብራዘር ሙሉ ጊዜ መስጠት አያስፈልግም። ወይም በቤተ ክርስቲያን መጣ አንድ ቀን ባለ ጸሎት ፕሮግራም ላይ ለመካፈል፣ ወይም በየሳምንቱ ባለ በሳምንቱ ሰው የሚችለው በስራ ሰዓት መጨረስ ጥቂት ጊዜ ነው ያለው፣ በዛ እየዞሩ ለመዘመር ሙሉ ጊዜ መስጠት አያስፈልግም። ሙሉ ጊዜ ማለት ሙሉ ማንነትን አስፈላጊ ነው ብሎ ጌታ ሲያምንበት፣ አንተም ስታምንበት፣ ቤተ ክርስቲያንም ስትቀበለው፣ የዛን ጊዜ ለሙሉ ጊዜ የሚሆን ጸጋ ሲመጣ የዛን ጊዜ ስጥ። የሙሉ ጊዜ ስራ ፈቶች አውቃለሁ፣ የሙሉ ጊዜ አገልጋዮች ብለው ወጥተው አይሆንባችሁ። ብዙ ቦታ ማየው ሰው ታይም ፍሪደም ሲፈልግ ሙሉ ጊዜ ይገባል በፈለገ ሰዓት። እኔ የኢትዮጵያ ቤተክርስቲያንን ዞሬ አይቻለሁ፣ እደነግጣለሁ። የመጪዋ ቤተክርስቲያን ዕጣ ፈንታ ያሳስበኛል። በፈለጉ ሰዓት የሚገቡ በፈለጉ ሰዓት የሚወጡ የትዳር አጋራቸው ስራ ያላቸው ሆነው ለስራቸው ያለውን ኮሚትመንት ለቤተ ክርስቲያን የማይሰጡ ሰዎች ሙሉ ጊዜ መሆን አይችሉም። እንደው ሙሉ ጊዜ የበለጠ ተግባር ነው የሚፈልገው። ምክንያቱም 24 ሰዓት አበለብል ነኝ ላንተ፣ ወደ ፈለክበት ልትልከኝ ትችላለህ፣ በፈለክበት ቦታ ልታስቀምጠኝ ትችላለህ ማለት ነው። ግን ብዙ አውቃለሁ ሙሉ ጊዜ ምንም ሙሉ ጊዜ የማያስወጣ ነገር የሌላቸው ሙሉ ጊዜ ወጡ። ይልቁኑ ጊዜ ሰጥተው ስራቸውን እየሰሩ ባላቸው ጊዜ የሚያገለግሉ በጣም ደግሞ ውጤታማ ሰዎች አውቃለሁ። ስለዚህ ሙሉ ጊዜ ማለት ለመውጣት ያሰባችሁ የወጣችሁ እንደኔ ካላችሁ ልብ ብላችሁ ስሙ፣ ለጌታ የተሰጠ ጊዜ ነው። ሙሉ ጊዜ ስትወጡ ቤተሰቦቻችሁ አብረው ነው የሚወጡት። እያንዳንዷ ደቂቃ የጌታ ናት። በዛ ላይ ብንለግም ጌታ ይጠይቀናል። የሌላውን በር ነው የምንዘጋው። አንዳንድ ቦታ ላይ ዘግተዋል፣ ወይ ያገቡ ወይ ያስገቡ። ሌላ ጥሪ ያለው አለ፣ ኮሚትመንት ያለው አለ፣ ዘግተዋል፣ አያስገቡም። ይህ አይደለም የሙሉ ጊዜ ጥሪ። ሰራተኞች ያስፈልጉናል። ቤተ ክርስቲያናችን ስሟ ምንድን ነው? ኮይኖኒያ የተሃድሶ ሚስዮናዊነት ምንድን ነው? ሚሽን ነው አይደል? መጓዝ ነው፣ መላክ ነው፣ መሄድ ነው አይደል? አባቴን፣ እናቴን፣ ወንድሜን፣ እህቴን፣ ልጄን፣ ሚስቴን የማይል ማለት ነው። ተነስተ ሂድ። እሺ ላከኝ። እሺ መዝሙር በጣም ነው የምወደው። ግቡና በጣም ወደ አውሮፓ ላከኝ፣ ወደ ካናዳ ላከኝ፣ ወደ ጀርመን ላከኝ። ደስ ይላል። ወደ ኩልኮንታ ላከኝ፣ ወደ ጎዴ፣ ወደ ጋምቤላ ጌታ ይላከን። አሜን። ለመላክ እኔ ራሴን እፈትሻለሁ። ለዚህ ካልሆነ ሰራተኞች እንዲልክ ለምኑ ሲባል እሱን እንደወደደ የሚልካቸው በፈለገው ቦታ የሚያስቀምጣቸው አገልግሎት የያዛችሁ ሰዎች፣ እኔ አገልግሎት ምን ያህል ተወጥቻለሁ። በቤተ ክርስቲያን ጥላና አገልግሎት ውስጥ ያላችሁ የእናንተ አይደለም። የሆነ ኃላፊነት የተቀበላችሁ ሰዎች አይኔ ዛሬ ደብሮኛል፣ ዛሬ አልመጣም፣ ዛሬ አትችሉ። እኛን ልታሸንፉ ትችላል። አንድ ቀን ይጠይቃችኋል። የዛን ጊዜ መራዊ ፊት ሳሚ ፊት አይደለም የምትቆሙት። በየቤተ ክርስቲያናችሁ አገልግሎት የተሰጣችሁ ጌታ የሰጣችሁ ሰዎች፣ በልመና የመጣችሁ ሰዎች፣ በጌታ ሰራተኛ ላክተው ሰራተኛ ሁኑ። ለተላካችሁበት ነገር ሙሉ ማንነታችሁ ስጡ። በአስራታችሁ ታመኑ፣ በገንዘባችሁ ታመኑ። በምታገኙት ነገር ሁሉ ወንጌል ትዝ ይበላችሁ። ከብሉይ ኪዳንና ከአዲስ ኪዳን ሁለት ክፍሎችን ነግሬ ላቆም። ሙሉ ጊዜ ካልሰጠው አይቀርልሽም። ኤልሳ ዘመን አንዲት ሴት ነበረች። ሁለተኛ ነገሥት ምዕራፍ 4 ቁጥር 8 ላይ ታላቅ ሴት ነበረች። ታላቅ ኤልሳ በበግሯ በኩል ያልፍ ነበር። ስታየው ግባ እህል ብላ ትላለች። ይበላል ይወጣል።
ያልበቃትም አንድ ቀን አሳሰባትና ምን አለ? ለምን ሰገነት አንሰራ? መብራት ለምን አናዘጋጅለት? ለምን አልጋን አረፍ ለምን አይልም? ያ ቤት የሙሉ ጊዜ ጥሪ የለውም፣ የሙሉ ጊዜ ስራ ነው ያለው። ግን የእግዚአብሔርን ስራ ከኤልሳ ጋር አብሮ የሚሰራ ሆነ። ግን የሚገርመኝ እቺ ሴት ቤቷ ውስጥ በብሉይ ኪዳን በመካከለኛው ምስራቅ ትራዲሽን ትልቅ ችግር ተደርጎ የሚቆጠር የልጅ ችግር ነበረባት። ልጅ የላትም፣ ችግር ውስጥ ናት። የኤልሳ ረዳት ነው ያወቀላት። ስለ ልጅ አይደለም ያንን ያደረገችው። እግዚአብሔር እንደዚህ አይነት አገልጋዮች ያርጋችሁ። አብራችሁ የምታገልግሉ የምትቆሙ፣ ከቤተ ክርስቲያን ጋር ከአገልጋይ ጋር የምትቆሙ እኔ የምባረካችሁ እንደዚህ ነው። እግዚአብሔር ከእናንተ ጋር እንዲሰራ እንዲቆም አብራችሁ እንድትሆኑ። በአዲስ ኪዳን ይሄ ብሉይ ኪዳን ነው ካላችሁ ኢየሱስ አገልግሎቱ ውጤታማ የሆነው በስብከቱ ብቻ አይደለም፣ አብረውት በቆሙ እንደ ይሁዳ ከዳተኛ ሰዎች ቢኖሩ እንደነዚህ አይነት ሴቶች ሉቃስ 8 ላይ ከቁጥር 3 ጀምሮ እንደተጠቀሱት አይነት ሴቶችም አጠገቡ ነበሩ። ምን ይላል? ከዚያ በኋላ እየሰበከና ስለ እግዚአብሔር መንግሥት የምስራች እየተናገረ በከተማይቱ በመንደሩም ያልፍ ነበር። 12ቱ ከሱ ጋር ነበሩ። ከክፉ መናፍስ ከደዌ ተፈውሰው የነበሩ አንዳንድ ሴቶች ከነሱም 7 አጋንንት የወጡላት መግደላዊት የምትባል ማርያም፣ የሄሮድስ አዛዥ የኩዛ ሚስት ዮሐናም፣ ሶስናም ብዙ ሌሎችም ሆነው በገንዘባቸው ያገለግሉት ነበር። ይውላችሁ 12ቱን ያደርጋል። ወንጌል ምንም የላቸውም፣ ወንጌል ያገለግላል። ሌሎች ከአጋንንት እስራት የወጡ የህይወት ጥያቄ የተመለሰላቸው፣ ደዌያቸው የተፈወሰ፣ ትዳራቸው የተቃና ምን ያደርጉ? ጌታን በገንዘባቸው ያገለግሉ ነበር። ቤተ ክርስቲያን በእኛ ዘመን መቸገር የለባትም። ቤት ኪራይ ምን ከፍላለን? አገልጋይ ምን ከፍላለን? ሳውንድ እንዴት እናደርጋለን? መጨነቅ የለባትም። በገንዘባቸው አገልግሉ። አስራት አትብሉ። ያቅራችኋል፣ ይጎዳችኋል። የምሬን ነው የምነግራችሁ። እዚህ የእግዚአብሔር ቤት ተጨንቆ እያለ እኔ ቆይ ምናምን ብላችሁ አትያዙ። መንግስት እኮ እናንተን አማክሮ አይደለም ታክስ የሚቆርጠው። እግዚአብሔር እኮ በፈቃድ ስጥ ስላለ አይደል? ደስ አይላችሁ ማለት ስብከት ለእኔ አይደለም። እኔ ብዙ ጊዜ ነግሬያችኋለሁ። ለራሳችሁ ስትሉ በረከት እንዲሆንላችሁ እንደሌሎች አናማልላችሁ አውቃችሁ በታገልግሉ። 12ቱ በሙሉ ጊዜ ያገለግሉ ነበር። ሴቶቹ ደግሞ በገንዘባቸው። ጳውሎስ ልንገራችሁና ልጨርስ። ፊልጵስዩስ 4:15 የፊልጵስዩስ ሰዎች ወንጌልን በመጀመሪያ ሲሰበክ ከመቄዶንያ በወጣው ጊዜ ከእናንተ ብቻ በቀር ሌላ ቤተ ክርስቲያን በመስጠትና በመቀበል ስሌት ከኔ ጋር እንዳልተካፈለች እናንተ ደግሞ ታውቃላችሁ። ጳውሎስ ወንጌል ሊያገለግል በሚነሳበት ጊዜ የፊልጵስዩስ ቤተ ክርስቲያን ላይ እስኪደርስ ምዕራፍ 16 ሐዋርያት ሥራ በእጁ መስራት ተገዶ ነበር። ለምን? አብረውት የሚቆሙ አልነበሩ። ወንጌል እግር አውጥቶ የሚሮጣው አሁን ለምሳሌ ሰሞኑን በዚህ ዓመት በጣም ጌታ እየባረከኝ ነው። ወጣ እያልኩ እመጣለሁ። በሳምንቱ እኩሌታ ስለሆነ አልታየዋችሁም እንጂ ወጣለሁ። ጌታ እየባረከኝ አሁንም ራሱ አንድ አገልግሎት መጥቶልኛል። ያው እነሱ ናቸው ወጪ የሚችሉት፣ ችግር የለም። ስፖንሰር እየጠየቅኩ አይደለም። እና ወደ ምዕራብ ሄጃለሁ፣ ወደ ሰሜን ሄጃለሁ። አሁን ደግሞ ወደ ደቡብ ምዕራብ መጥቷል አገልግሎት ጥሪ እና ትራንስፖርት አለ፣ መብል አለ፣ መኝታ አለ፣ መሄድ አለ። እኔ ቃል ነው ያለኝ። በቃ የሙሉ ጊዜ አገልጋይ ስለሆንኩ እሄዳለሁ፣ አገለግላለሁ፣ እመጣለሁ። ከኛ መካከል እንደዚህ እንዲሄድ በደቡብም እንዲሄድ በሰሜንም እንዲሄድ በምዕራብም እንዲሄድ በምስራቅም እንዲሄድ መሀሉም እንዲናወጥ መልእክተኞች ያስፈልጋቸዋል። እነሱ ከሄዱ እኛ ደግሞ ገንዘባችን ይሄዳል። እስቲ አሜን በሉ። በገንዘባችን ይሄዳል። የሚሽን አገልግሎትን ምድሪቷን እናውጣታለን። ሰራተኞች ይመጣሉ። እዚህ በገንዘቡ የሚደቅራ እዚህ ሄድ የሚል እዛ የእግዚአብሔር ክብር ይገለጣል። አሜን። ከዚህ አገር ውስጥ ብቻ ውጭም መላክ አለብን። እኛ የትም ይሁን እንደዚህ ሰዎች
አብረው ከሱ ጋር የቆሙ ናቸው። ስላላቸው አይደለም። ሁለተኛ ቆሮንቶስ ምዕራፍ 8 እና 9 ነው። የድህነታቸው ጥልቅነት፣ ልግስናቸው ብዛት ሰው ስለሌለው አይደለም፣ ልብ ነው እዚህ ጋር። ስለዚህ ዛሬ መልእክቴ ምንድነው? በቀደም ለታ ሲመጣልን መልእክቱ የህይወታችን በምስጋናና በልመና መካከል ነው ያለው። ስለ ምርኮ አቤቱ የኔገብን የደቡብ ምድርን ምርኮ አምጣ መልስ። አሜን። እግዚአብሔር ምርኮ በመለሰ ጊዜ ደግሞ እናመሰግናለን። በሚቀጥለው ቁጥራችንን አስቡት፣ አገልግሎታችንን አስቡት። ገና እንደዚህ አይነት ኳየር ይሄን የሚያክል ሞልቶ ተጠለቀለቆ የሚገርም የወንጌል አገልጋዮች ዛሬ ከላይ እዛ ቦታ ላይ ሄዶ መጣ። የሚሽን አገልግሎት እንዴት ነበረ? ጌታ ይባርክ። አንዱን ወደዚያ መላክ በሰውም ይሰጠናል፣ በፋይናንስም ይሰጠናል፣ በጊዜም ይሰጠናል። በሁሉም እግዚአብሔር ይባርከን። ማመስገን እንጀምራ፣ መለመን እንጀምር። ጌታ በነገር ሁሉ ማስተዋልን ይስጠን።